ቱርካን በካርታር የበቀል በትር እየተቀጣች ነው። ሶመር እስር ቤት ገብተዋል። ሶመር ከዚህ በኋላ ምንም ማድረግ የሚችለው ነገር የለም። ቱርካንን ሁሉም ጠልተዋታል። እነ ሩቻል ሶመርን ጨምሮ ካርታልን ጨምሮ ሁሉም ጠመድ አርገዋታል። ደግሞ በካርታል ይብሳል። ካርታል ቱርካን ሶመርን እያፈቀረችውን ቢሆን አታላው እንዳገባቸው አይነት ስሜት ነው የሚሰማው። ስለዚህ ሶመር ላይ ክስ ካልመሰረተችና ሶመር ካልተፈረደበት ፍርዱ አመቱ ራሱ ቀለል ያለ አይሆንም፣ በጭራሽ እንደማይፈታት ነግሯታል። አሁን ቱርካን ሁለቱን ለማመጣጠን እየሞከረች ነው። በአንድ በኩል ደግሞ ዴፍኒን በሱ ሰምን የተመዘገበችው እንዲሁም ዴፍኒን ካርታልን እንደ አባቷን የምትቀበለው ነገሩ ተደራርቦ ከባዱናል። ሚኔ በዚህ ሁሉ ማል ነበረ በድንገት ያገገመችው። አይምሮን ያማት ነበር። አሁን ከአይምሮ መታከሚያ ሆስፒታል እየወጣች ነው። ግን የትም ሜንጀላትም ጎዳና ላይ ወደቀች። ከዛም በኋላ አሁን ሳድቅ እያገኛን ነበረ። ቁርስ ሊያበላት የሆነ ቦታ አመጣት። ቁጭ ብሎ እያያን ነበረ። ዳቦ በወተቱን ቶሎ ቶሎ አጣደፈችው። ገርሞት እያያን ነበረ። ቶሎ እየገመጠች ወተቷን ስትጠጣ ትኩር ብሎ ፈገግ ብሎ ሲመለከታት ደነገጠች። ይቅርታ ቶሎ ቶሎ አልኮኛ አይደለ እያለችው ነበረ። ችግር የለም እያለ ያወራት ጀመረ። አሁን ታዲያ ምን ልታረጊ ነው? እንዴት ልታረጊ ነው? የት ነው የምተኘው? እያለ ስራ እንዳላት እንደሌላት ሁሉ ይጠይቃት ጀመረ። ሚኔ ግን እንግዲህ ጀምራለሁ ከዜሮ ምንም ችግር የለም ስትል ነበረ። ደነገጠ። አይ እንደሱ አትይኝ ማለቴ ድጋሚ የሶመር ህይወት ልገባ አልሞክርም። ምንም ከሱ ጋር የሚያገናኘኝ ነገር የለም። ግን እንደገና ህይወት እድል እንደምትሰጠኝ ተስፋ አረጋለሁ እያለችው ነበረ። ግርም ብሎ ተመለከታት። የትም ሜጃ እንደሌላት ግልጽ ነው። ቱርካን ደግሞ የፍቹን ነገር እያፈጠነች ነው። ጠበቃ ቀጣሪ ተብላ ነበረ ካርታሌን ብሎ ነግሯታል። አሁን ወደ አንድ ጠበቃ መታ። ከዛም በኋላ እሱ ለፍቺ የሚያስፈልገውን ወረቀት እያሳያን ነበረ እንድታነበው። ከዛም በኋላ በሌሎች ጉዳዮችም እንደሚያግዛን ነገራት። ግራ ገባት። ክፍያ ምንም እንደማይጠብቅም ነገራት። ጥሩ አመሰግናለሁ አለችው። የፍቹን ወረቀት አሳያት። ከዛም በኋላ እንድትፈርም ሰጣት። ዝም ብላ ከላይ ብቻ ነበበችና ፈረመች። ከዛም በኋላ ከቢሮ እየወጣች ነበረ አመስግናው። ሩቻልን ብትሆን በጣም ፈርታለች። ሶመር ሊፈረድበት ነው። የሶመር ፍርድ ቅጣት ደግሞ በዛ ያለ ነው። ሩቻል እየሮጠች መጣች። እያቀፈችው ነበር። እሱም እያቀፋን ነው። ማየ እንዴ ሩቻል ኮርማን አንቺ እኮ ጠንካራ ሰው እኮ ነሽ፣ እንዴት እንደዚህ ትሆኛለሽ እያለን ነበር። እሷ ግን የልጇ ነገር አላስቻላትም። እያለቀሰች ነው። ዴፊኒን ኪራዝን ልጆቼ አደራ እያለን ነበረ። ወዲያው ዞር ይላል። ፖሊሶቹ ይዘውት እየሮናቸው ሩቻል ኦዛርን አቅፈው እያለቀሰች ነበረ። ቱርካንም ብትሆን ከዚህ በኋላ የካርታል ስራ ቦታ ቢሮ ውስጥ ምንም አይነት ቦታ የላትም። ከዛም በኋላ አሁን አንዳንድ እቃዎቿን ከቢሮ ልትወስድ እየመጣች ነበር። እግረ መንገዷንም ለካርታል የሆነ ነገር ልትለው። ከዛም በኋላ በቀጥታ ከመኪና እየወረች ስልክ ደወለች ወደ ዶኖሽ። ስለ ሶመርና ስለ ዴፍኒን እየጠየቀች ነበረ። ከዛም በኋላ ወደ ቢሮ እየገባች ነው። ቪጋንን አገኘቻት። ይቅርታ አንዳንድ እቃዎችን ለመውሰድ ነበር የመጣሁት ብላ እያወራች ካርታል ቢሮ ውስጥ ነበረ። ድምጿን ሰማ። ደነገጠ። ቀና ብሎ እያየ ነበረ። እሷ ወደ ቢሮ ስትገባ ልቡ ባይል እየመታ ነው። ከሆንኮን መጣሽ ብሎ እያሰበ ነው። ወደ ውስጥ መታ እንደሚያወሩ ይጠበቃል። ሩቻልን ብትሆን ሲጨንቃት ወደ ቱርካን ቤት እየሄደች ነው። ልትለምናት ልትለማመጣት። ቱርካን ቤት የለችም። እንዴ ወይዘሮ ሩቻል በሰላም ነው? ችግር አለ ስትላል ነበር። ኧረ ልጄ እኮ ታሰረ እኮ ሁሉንም ነገር አብቅቷል። በቃ ምንድነው የማረገው? ጨንቆኝ ነው እዚህ የመጣሁት ትላታለች። ቱርካን ግን የለችም አለቻት። የት ሄዳ ነው ስትላት እኔ እንጃ አላውቅም የሆነ ጉዳይ ያለብኝ ብላ ወጣች አለቻት። በቃ ኒሽ ልቀመጥ አረፍ በል ቡና ፊልኝ ብላ ተቀመጠች። አይላ ውሃ እየሰጠቻት ነው። ከዛ ሩቻል ተረጋግታ ውሃውን ትጠጣለች። ወይኔ ወይዘሮ ሩቻል በጣም ይቅርታ አቶ ሶመርና ወይዘሮ ቱርካን እኮ ይፋቀራሉ እኮ እንዴት ነው ነገሩ? እንዴት እንደዚህ ሊሆን ቻለ? ምን ማለት ነው እያለቻን ነበረ። እስኪተኝ ስላለች ድንገት ለሩቻል ሙጅጋን እየደወለችላን ነበረ። ሙጅጋን የሩቻል የድሮ ትምህርት ቤት ጓደኛ ናት። ባለፈው መንገድ ላይ ከተገናኙ በኋላ ስልክም ተለዋውጦ ነበረው። ሙጅጋን ማታ እንገናኝ ብላ ደወለችላት። ውይ ሙጅጋን አሁን ሰላም አይደለም፣ ደህና አይደለም፣ ላልመጣም እችላለሁ፣ ቃል ልገባልሽ አልችልም አለቻት። ሙጅጋን ደግሞ እንደዚህ የሚባል ነገር የለም እንዴ በዛው ማየት ትቀበያለሽ እያለቻት ልታሳምራት ሞከረች። ድንገት ኡዛይ እየመጣ ነው። ልጇ ኡዛይ ሰሞኑን ተረብሸዋል። ዝም ብሎ ብቻ ወደ ውስጥ እየገባ ነው። ትከታተለዋለች። ሳድቅ በጣም ጥሩ ሰው ስለሆነ ለሚኔ ከዚህ ቀደም ሜሱት ሲኖርበት የነበረውን ቤት ሰጣት። ይህን የእንጨት ቤት ከዚህ ቀደም ፋቴ ይኖርበት ነበረ። አሁን መጥቶ እዚህ ካስገባ በኋላ ሚኔ እንደማይጠብሽ ተስፋ አረጋለሁ። እንግዲህ ስራ እስክታገኝ የራስሽን መተዳደሪያ ገንዘብ እስክታገኝ ድረስ እዚህ እስከፈለግሽው ጊዜ መኖር ትችያለሽ እያለን ነበረ። አቶ ሳድቅ በጣም ነው የማመሰግነው ብላ እጁን ልስም ነበረ። ረረራ አይሆንም እያለ የሸሻን ነበረ። በእውነት በጣም ነው የማመሰግነው አንተ ለእኔ ያረክልኝ እናቴና አባቴ ካረጉልኝ በላይ ነው አለችው። ችግር የለም ለማንኛውም ምንም ነገር ካስፈለገ ደውይልኝ ብሏት ወጣ። ኔዜት እያገኘችው ነበረ። ምን እያርክ ነው ያለው አርቹን ኔዜት ዝም በይ አጮይ ምን እያርክሽ ነው ያልሽው? ልጅቷ ትሰማሻለች ሲል ነበረ። ብትሰማስ ትስማ ታዲያ አሁን ቱርካን ይህን ነገር ብታቅ ምንድነው የምትለው? ኧረ ሳድቅ ምንድነው ያረከው? ምን እየሆንክ ነው ያለኸው ትለዋለች። በተለይ ደግሞ ስለዚህ ጉዳይ ቱርካን ካወቀች በጣም እንደምትረበሽና እንደምትናደድባቸው እየነገረችው ነበረ። እች ልጅ ተያት ታገግም እባክሽ ታገግም፣ ገና ቅርብ ጊዜ ነው ከሆስፒታል የወጣችው እያለ ነበር። ትቀጣ ለቅጣት ላይ ይሄ ቅጣት ነው ፈጣሪ ነው እየቀጣት ያለው። ተዋት እስኪ አንተ እኔማ ባገኛት ከገደል ሌሏ ገፈተራን ነበር ስትል ነበር። ኔዜት ምንድነው የምትይው? ምን ነካሽ? ቆይ እያላን ነበረ። በአንድ በኩል ሚኔ
ድምጻቸውን እየሰማች ነው። ዝም ብላ ከማዳመጥ ውጪ አማራጭ የላትም። ራሷን የምትከላከልበት ሁኔታ ላይ አይደለም ያለችው። እስኪ ተመልከች አሁን አታሳዝንም እያለ በጣም እንዳዘን አድርጎ እየነገራን ነበረ። እሻውን ደግሞ ልንመግባት ነው ከኛ ነው የምትበላው ስትለው ነበር። ረኔ ዜት ሰባይነት ይሰማሽ እንደዚህ አትሁኝ ይላታል። ካርታል እየተቆነጠነጠ ነው፣ ጨንቆታል። ቱርካን ድንገት በሩን ከፍታ ገባች። እንዳረበሽኩ ተስፋ አረጋለሁ ትሏለች። እቃዋን በእጇ ይዛ ከቢሮ እየወጣች ችግር የለም እያለ ነበር። ጥሩ ለማንኛውም የፍቹ ሁኔታ በሙሉ ግልጽ ነው። ሁለታችንም የምንስማማ ከሆነ ፍቹ በአንድ ጊዜ ያልቃል። ጠበቃ ቀጥሮ ያለው በሁለታችንም ስምምነት ከሆነ በአንድ ያልቃል ትለዋለች። ከዛ እሱ እንግዲህ የኔ መስፈርት ሶመር መቀጣት አለበት የሚል ነው። ወደድንም ጠላንም ሶመር ይቀጣል ይላታል። ዝም ብላ አየችውና ካርታል ይኸውልህ ይቅርታ አድርግልኝ፣ እኔ በዚህ ሁኔታ መጨረሻችን እንዲሆን አልፈለግኩም ነበረ፣ በቃ ወጥቻለሁ እያለችው ነበረ። በሩን ከፍታ ወጣች። እጁ በግራና በቀኝ በፋሻ ተጠቅልሏል። እሱን ሁሉ እያየች ነበር። ምንም አላለችው። ወጣች። ከዛ እሱ ተናደደና አሁንም እጁ በፋሻ እንደተጠቀለለ ነው። ጠረጴዛ ላይ ያገኘውን ነገር በእጁ እየመታ ነው። ከእጇን ደም እየወጣ ነው። እጁን እየታመመ ነበረ። በሌላ በኩል የቱርካን ጠበቃውን ደግሞ ሶመርን ሊያናግረው ከሄደ በኋላ እንግዲህ አቶ ሶመር አላማችን አንተ ዴፊኒት የማሳደግ ሙሉ ለሙሉ መብት እንድታገኝ ነው። በአንድ በኩል ደግሞ በዛው ካርታልና ቱርካን በስነ ስርዓት እንዲፋቱ፣ ከዛም አንተ ደግሞ ነፃ እንድትወጣ ነው። ስለዚህ አሁን ችሎት ላይ መጠቀም ያለብህ ነገር አለ። ይህም አንተ የምታውቀውን ነገር እንድነገር ይፈልጋለሁ። ይህን ሁኔታን ካወቅኩኝ በኋላ እኔ ነገሮችን ለማመዛዘን አይከብደኝም እያለው ነበረ። ዋና አላማቸው አሁን ሶመር ዴፍኒንን የማሳደግ መብት እንዲያገኝ ነው። ሶመር ትንሽ ከተከራከረው በኋላ እንዳለ እውነቱን እየነገረው ነበረ። እንዴት ጠበቃዎችን አጋጣሚ እንደሚጠቀምበት ይመዘግባል። በሌላ በኩል ዶኑሽን ብትሆን ሕክምናን እየተከታተለች ነው። ፊትለፊቷ የምታፈቅረው ሴርዳር እንዲሁም ሚስቱ አይሊን አብራታሉ። የሚስጥር ባልና ሚስት። ከዛሁን ምርመራውን እያረገችላት እዚህ ጋር የሚሰማሻል እያለች ጀርባ አካባቢ ነካ እያረገቻት እሺ በጣም ጥሩ ብላ ውጤት ትመለከት ነበር። አይሊን ዶክመንቶቹ ከእጇ ወደቁ። ከዛ በኋላ ዶኑሽ ሴርዳር አግዛት ስትለው ሴርዳር ሊያግዛት ዝቅ ያለ ወረቀቶቹን እየሰበሰበ ነበረ። ዶኑሽ አልጋው ላይ ቁጭ ብላለች። ሁለቱም ወረቀቶቹን እየሰበሰቡ ነበረ። ድንገት አይሊን የሴርዳርን እጅ ያዘችው። ስትይዘው ወረቀቶቹን ለቀቃቸውና እዛው ራሷ እንድታነሳ ቀና እያለ ነበረ። እሷ ወረቀቶቹን እያነሳች ሴርዳር ተናዶ እያየን ነበረ። ለማንኛውም ዶኑሽ ሁሉም ነገር አሁን ሰላም ነው፣ በቃ ችግር የለም። ከዚህ በኋላ ሌሎች ምርመሮችና ህክምናዎች ይደረጋሉ። ደህና እየሆንሽ ትመጫለሽ አለቻት። ግን ጸጉር የሚረግፈውስ ነገር ብላ ዶኑሽ አሳስባት እየጠየቀች ችግር የለም ስታገግሚ መልሶ ይበቅላል እያለች አልነበረም። ከዛ በኋላ ዶኑሽና ሴርዳር ሊወጡ ናቸው። አይሊን ቀድማ ወጣች። ሴርዳር ይከተላታል። ምን እየሆንሽ ነው እየጠየቃን ነበረ። እንባ የተናነቃት እያየችው ነበረ። የባሌን እጅ እኮ ነው እያያዝኩት እኮ ኃጢአት ሰራሁኝ እንዴ ትለዋለች። ድንገት ዶኑሽ እየመጣች ነው። ሁለቱ እየጨቃጨቁ ድንገት አይሊን እያለቀሰች ነበር። ሄደች። ከዛ ዶኑሽ ስትመጣ ምን ሆና ነው ለምን ነው የምታለቅሰው አለችው። ምንም ዝም ብሎ ነው እያላን ነበረ። ዝም ብሎ ማለት ምን ማለት ነው ብላ ተናዳትተው እየሄደች ነበረ። ምንም ደስ አላላት። ከዛ የሆነ ቦታ መታ ዥዋዥዌ ላይ ተቀምጣ እያሰበች ድንገት ኡዛይ አጠገቧ መጣ። አጠገቧ መጥቶ ተቀመጠና እሷ ዞር ብላ ላየችውም አላስተዋለችው ነበረ። ፍቅር በመጀመሪያ እይታ የሚባለውን ነገር ታምኛለሽ ብሎ ጠየቃት። ዞር ብላ አየችው። ምን እያለችው ነበረ። ወይስ አሁንም ቢሆን እንዳጋጣሚ የተገናኘ ነው እያላን ነበረ። አስታወሽኝ ብሎ ጠየቃት። አንተ እየተከታተልከኝ ነው እንዳታፈርም እንዴ አለችው። አይ አይደለም መጽሐፍሽን አንብቤዋለሁ፣ መጽሐፉን አነበብኩት እና ህይወቴ በጣም እየተቀየረ ነው እያላን ነበረ። ተናዳ ከተቀመጠችበት ተነስታ ልትሄድ ነው። እኔም ስናደር ሲከፋኝ ፓርክ ምናምን ነገር መጥቼ ዘና ላለው ንጹህ አየር እቀበላለሁ ይላል መጽሐፍሽ ላይ ገጽ 84 እያለ መጽሐፉን በእጁ ይዞ ነበር አሳያት። በነገራችን ላይ እጅ ጽሁፍሽ በጣም ደስ ይላል፣ ምጽፊበትን መንገዱ ልጅዋለሁ እያለ ነበር። አመሰግናለሁ አለችው። ታዲያ አፈርሚልኝ መጽሐፉ ላይ አላት። እዛ እሺ አለችው። እስክሪብቶ ላይ እስኩም ስትለው እሱ ይዞ ነበር ሰጣት። ተረጋግታ ተቀመጠች። ምን ብዬ ልጻፍ ታዲያ? እሺ ምን ብዬ ልጽፍ ልትፈልጋለህ አለችው። ኡዛይ አንተ በጣም ቆንጆና መልካም ወንድ ነህ፣ በእውነት ሳይ ተደምም ያለው ብለህ ጻፊ አላት። በእውነት ታሾፋለህ አይደለ እያለችው ነበር። አይ ከመጽሐፍሽ ብዙ ቁም ነገር አግኝቻለሁ፣ በእውነት በጣም ብዙ ተምሬበታለሁ፣ ጻፊያ እያለ ነበረ። እንደዚህ ብዬ እንደማልጽፍ ታውቃለህ አለችው። ታዲያ ማለት እኔ መልካም አይደለሁም ቆንጆ አይደለሁም ይላታል። አንተ ብድነህ እንዴ አለችው። እንደዚህ አይነት ነገር አልጽፍም ስትለው ነበረ። ፈገግ ብላ እያተ እሺ በቃ እንደዚህ ብለሽ ብጽፊስ ለምሳሌ እንደዚህ ብለሽ ብጽፊ ቆይ እኔና አንቺ ከዚህ በኋላ ብንገናኝስ አንድ ላይ ብንሆንስ እያላን ነበረ። ከዛም በኋላ ምን ትለዋለች ጻፊዋ እያላን ነበረ። አንተ ተወኝ እባክህ ተወኝ ስትሆን ብርሽ አትነድጅ በቃ አይምሮሽ ላይ የመጣውን ነገር ጻፊ አላት። ጻፈች፣ ፈረመች፣ ሰጠችው። ገልጦ እየተመለከተው ነበረ። ሲመለከተው የሚለው ትንሽ እንኳን ቁም ነገረኛ ብትሆን ጥሩ ነው የሚል ነበረ። ገረመው፣ እየሳቀ ነበረ። በሌላ በኩል ቱርካን ቤት እየመጣች ነው። አይላና ኤፍራን ተይዞ ከቤት እየወጡ ነበረ። ከዛ ቱርካን ሩቻን እንደመጣች ተነግሯታል። ወደ ውስጥ ገባች። ወይዘሮ ሩቻ ልትሰርቢኝ ከሆነ የመጣሽው በእናትሽ እኔ ትግስቴ አብቅቷል በቃ ተይኝ ስትላን ነበረ። ቱርካን እባክሽ ሶመር መቀጣት የለበትም ማድረግ ያለብሽን ነገር አድርጊ ስትላት፣ ሶመር እንግዲህ የቅጣቱን ዋጋ ይከፍላል ስትላን ነበረ። ለምሮ እንደዚህ ጨካኝ የምትሆኝ? ቆይ አንቺ ይሄ ቀልድ እኮ አይደለም፣ የልጅሽ አባት እኮ ነው። ምን ሆነሻል? ቆይ አንቺ ሶመርን ታውቂው የለ እንዴ? እንዴት እንደዚህ ነገር ታደርጊያለሽ? ድርቅናሽን አቆሚ ትላታለች። ድርቅና አይደለም ሶመር እስር ቤት ያለው በራሱ ችግር ነው ስትላን ነበር። ቱርካን ካርታል
ማስፈራራት መናገሩን ትታ ነገር ግን መብቷ እንደሆነ እሱን መክሰስ ሶመርን መታሰር እንዳለበት ስትናገር ሩቻን አበደች። ከቱርካን ጋር ካልተደባደብኩ እያለች ነው። ቱርካን ራሷን ለማስመለጥ እየሞከረች ነው። የሸሸቻ ነው። ቢላ ጭራሽ በእጇ ይዘች እንዳትጠገኝ ወይዘሮ ሩቻል በቃሽ። ከዚህ በኋላ ድሮ የምታውቂያት ቱርካን አይደለም ስትራ ነበረ። ቱርካን በጣም አንቺ ግን ሸለምጥማጥ ነሽ። እኔ እኮ ልጄን ታፈቅራለሽ ብዬ ጠብቅ ነበረ። እንዴት ነው እንዲህ ከዛ ባልሽ ጋር ተጣምረሽ ሶመርን እንደዚህ አይነት ነገር የፈረዳችሁበት ያሳፍራል። አንቺ በህይወታችን ከባዷ ጠባሳ ነሽ ብላት ወጣች ቱርካን። ከዛም በኋላ ሩቻን እንደዚህ ብላት ከወጣች በኋላ እያለቀሰች ነበረ። በሌላ በኩል ሳድቅ ከዴፍኒን ጋር ነው እንደተለመደው በእጁ ጋዜጣውን ይዛል። ዳቦውን ገዝቶ እየተመለሰ ነበረ። ድንገት ሙጅጋን አገኘችው። ስታገኘው በጣም ደስ አላት። ጋዜጣ እየወደቀበት አኩል አብረው እያነሱ ነበረ። እዚህ አካባቢ ነው እንደምትኖሩ እያለን ነበረ። አይ እዚህ አካባቢ ዳቦ ቤታቸው በጣም አሪፍ ነው፣ ዳቦቸው ይጣፍጣልና ዛሬ ማታ ቤት ውስጥ የሚመጡ እንግዶች አሉን፣ ጓደኞች አሉኝ፣ ከነሱ ጋር ጥሩ ጊዜ ስለማሳለፍ ልገዛን የመጣሁት አለችው። ከዛ በኋላ ጥቂት ከወሩ በኋላ ዴፍኒን እየተዋወቀቻት በዚህ መንገድ እዚው እየተለያዩ ነበረ። በሳድቅና በሙጅጋ መካከል የሆነ የሚገርም ስሜት አለ። ከዛ በዚህ መንገድ ተለያዩ። ሲሄድ እንኳን አሁንም ዞር ብላ ቆማ እያየቻቸው ነበረ ገርማት። በሌላ በኩል ሳድቅ በቀጥታ ጋዜጣውንና ምግብ ይዞ ወደ ሚኔ እየመጣ ነበር። ይኸው ጋዜጣ አምጥቼልሻለሁ፣ ስራ እዚህ ላይ ፈልጊ አላት። ጋዜጣው መመልከት ጀመረች። በሌላ በኩል ሙጅጋን ሁለት ጓደኞቿ ቤት መጥተዋል። ሩቻን እስክትመጣ እየጠበቀዋን ነበረ። እነዚህ ሁለት ጓደኞቿ ከመጡ በኋላ ስለ ሩቻን ስለተፈጠረው ነገር በሙሉ ለሙጅጋን እንደማታውቅ እየነገሯን ነው። ይህም ከሰሞኑ ቱርካን ሌላ ባል እንዳገባችና ከዛ በኋላ ሶመር የድሮ ሚስቱን እንዳገተ የመሳሰሉት መረጃዎችን እየነገሯት ሩቻን እንዴት በልጆቿ ህይወት በተመለከተ እንዳልተሳካላት ያጫውታታል። ሩቻን መጣች። ባልተጠበቀ ሁኔታ ስትመጣ እነዚህን ሁለት ሴቶች ታውቃቸዋለች። ተገለማመጡ። እነሱ ብንሄድ ይሻላል ብለው ሄዶ ሙጅጋን እሷ ማባበል ጀመረች። ሩቻንን አይዞሽ የሚያልፋል እያለቻን ነው። ቱርካንም ብትሆን እቤናት ዳሪያና ዶኑሽ መጥተዋል። ዶኑሽ ደግሞ ትክክለኛ ምክንያቱን ለሶመር ንገሪው እንዲረጋጋ ከሚጠላሽ ይሻላል ብላ እየለመነች አልነበረም። በሌላ በኩል ሴቪ ላይ ካርታል አስፈራርቷታል። የምሱ የሚያውቀው ሚስጥር አለ ስለ እሷ ያኔ ነስሪን የገደለችበት ፎቶ። ከዛም በኋላ ስለ እሱ እንደሚያውቅ ከነገራት በኋላ ማታ ቀጥ ብላ ቤት መጣች። ከዛ በውጭ በኩል ተቀምጣ ነበረ ግቢ ውስጥ። ድንገት ልጇ እየመጣ ነበር። ሙስጠፋ እማዬ ልሽ ባሻሽ ጊዜ እንደፈለግሽ መምጣት አትቺ፣ ምንድነው እዚህ የምታረጊው? ምንድነው መሰሪው ይላታል። የልጄ ቤት እኮ ነው፣ እንደፈለኩኝ መምጣት እችላለሁ። ደግሞ የልጄን ቤት ነው ስትል ነበረ። መደወል አለብሽ ደግሞ በዚህ ምክንያት አሁን ከሩቻል ጋር እንጨቃጨቅ እንዴ ይላታል። ከዛ እሷ ተወና እሱን ነገር፣ ለማንኛውም አንተ ቆይ ካርታል ከሚባሉ ሰው ጋር ተጣልተህ ታውቃለህ አለችው። ምን የሚያገናኝ ነገር አለ? ባለፈው በሶመር ምክንያት ነበር ትንሽ እየተመታታ ነው፣ ሌላ ነገር የለም አላት። አይ ከዚህ ቀደም ሌላ ጠላትነት በመካከላችሁ የለማ አለችው። ኧረ የለም። ለምን ጠየቅሽ አላት። አይ ምንም ስማ ይኸውልህ አሁን በዚህ ሳለ ማለት ነው ሶመር የለም፣ አባትን ጠጋጠጋ ማለት አለብህ። ሶመር የለም፣ ሩቻልም አሁን ዞሮባታል፣ ድርጅቱን የሚቆጣጠር አካል የለም፣ አንተ ጠጋጠጋ ማለት አለብህ፣ መጠጋት አለብህ እያለችው ትመክረዋለች። በአሁኑ ይህን አጋጣሚ ካልተጠቀምክበት ሌላ ቆንጆ አጋጣሚ አይመጣም እያለችው ነበረ። ሩቻልና ሙጅጋን አብረው እያመሹ ናቸው። አብረው ብዙ እያወሩ ናቸው። ሩቻል ስላሳለፈችው አንዳንድ ነገር ለጓደኛዋ እየነገረቻት የብዙ ዓመት ትዝታዋን ስታጫውታን ነበረ። ሙጅጋንም ብትሆን ስለ ኡዛይና ስለ ኡዛይ አባታውን ተለያይተዋል እየነገረቻን ነበረ። ቱርካን አስፈሪ ህልም እያየች ነው። የምታየው ህልም ደግሞ የሙሽራ ቀሚስ አርጋለች። ልጇም እንደዚሁ ነጭ ቀሚስ አርጋለች። አብራ እየተጫወተች ድንገት ሶመር ይመጣል። ሶመር ልጁን ዴፍኒንን እያቀፈ ቱርካን ግንባሯን እየሳመ አብረው እየተደሰቱ አብረው እየደነሱ ከዛም በኋላ በድንገት ቱርካን አብራቸው ወክ እያረገች በባህር ዳርቻ እጃቸውን እንደያዘች ነበረ። ዞር ስትል አጠገባቸው የሉም። ድንገት ካርታል ሲመጣ ያየችው። ካርታል ዴፍኒንን ይዟት አቅፏት እየመጣ ቱርካን አይሆንም ብላ ስጮህ ከእንቅልፏ እየባነነች ነበረ። ከዛ በማግስቱ ቱርካን ሶመር ልታናገረው እስር ቤት ሄደች። ሶመር ላይሽ አልፈልግም፣ አሁን ጠላት የሆነሻል እያላን ነበረ። ለራስ ጥቅም ብዬን የመጣው ስትለው እሱ ግን ለምንድነው የልጅን ስም በካርታል ስም ያረግሽው እያላት እስኪ ሶመር ጭንቅላትን ለምሮ በቆሻሻ ነገር ብቻ የምትሞላው እስኪ አንድ ጊዜ ሰማኝ ላንተ ብዬን የመጣሁት እያለችው ስታጭበረብኝ ነው ስትሸውጅኝ ነው ሲላት ተናዳበት ጭራሽ ትታው እየወጣችው ነበረ። ነገር ግን ሩቻል ውስጡን ከባድ ስራ እየሰራች ነው። ከ4 ሳምንታቶች በኋላ የሶመር ችሎታ አለ። በዛው ዕለት ካርታልና ቱርካን ይፋታሉ። የሩቻል እቅድ ልክ የሶመርን ክስ እንዳነሳችለት ቱርካን ሄዳ ተደብቃ ወዲያው ከካርታል ጋር ተደብቃ እንዲፋቱ ነበረ። የሄሉ ነገር አመቻችታለች። በተለይ ደግሞ ዴፍኒን በቀጥታ ወደ ሶመር ተዘዋውራ እንድትሰጥ ነው ዋና ግባቸው። ችሎቱ ተካሄደ ከ4 ሳምንት በኋላ እነ ሩቻል በቀላሉ አሸነፉ። ጠበቃውንም ገዝተውት ነበረ። ጠበቃው በተቃራኒ ሆኖ ለቱርካን ብሎ የሚከራከርላት ከነ ሩቻል ጎን ነበር። ስለዚህ እንዲሸነፍ አረጋቸው። ከዛውን ዴፍኒን ወደ እነ ሩቻል ጋር እንደምትሄድ ይጠበቃል። ከዚህ በኋላ ሶመር ሙሉ ለሙሉ መብቱን ስላገኘ ቱርካንም ብትሆን ዛሬ 2 የቤት ስራ አለባት። ይህም ክሱን ታነሳለች፣ እንደገና ከካርታል ጋር ትፋታለች። እነ ሩቻል ወዲያው መጡ። ፖሊስ አስከትለው ሳድቅ ዴፍኒን አልሰጣችሁም እያለ በግድ አስገድደው ፈልቅቀዋት እየወሰዱ ነበር፣ እሷ እያለቀሰች። ከዛ ቱርካን በቀጥታ ወደ ፍርድ ቤት ሄደች። ክሱን እያነሳች
ከዛ ደግሞ ልትፋታ መጣች። ከዛ ካርታል እየጠበቀ ነበረ። ተደውሎ ተነገረው ክሱን እንዳነሳች። ከዛ መጥቶ አጠገቧ ተቀመጠ። ምንም እንዳልተፈጠረ ሆና ተቀመጠች አጠገቡ። ከዛ ዝም ብሎ ፈገግ ብሎ ያያታል። ከዛ ተጠሩ። ሲጠሩ ልትገባ ነበርና እየተጣራ ነው ውስጥ እንግባ ስትለው ለምን ቱርካን የት ነው የምትሄጂው? ለምን ሲጀመር ለምን ክሱን አነሳሽለት? ምን ተባብለን ነበረም? አንቺ በቃ በምንም ነገር አትታመኝም ማለት ነው። አልፈታሽም፣ ለማንኛውም ቃሌን አጥፈሻል እያላን ነበረ። ደንግጣ እያየችው ነው፣ እንባ የተናነቃት። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።